ሰላም ያገሬ ህዝቦች እንደምናችሁ እንኳን ለ2017 ዓመተ ምህረት የፋሲካ ወይንም የትንሳኤ በዓል ሁላችሁንም በሰላም አደረሳችሁ ላለሁኝ። እንግዲህ ይህንን በዓል ስናስብ መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይናገራል? ፋሲካን ወይም ትንሳኤን በተመለከተ ስንል በዋናነት የእስራኤል ልጆች በግብፅ ባርነት በፈርዖን እጅ ስር እያሉ ጮሁ ወደ እግዚአብሔር። ከዚህ ስራት ከዚህ ጭቆና ነፃ አውጣን ብለው ሲጮሁ እግዚአብሔር ጸሎታቸውን ሰማ። ከዛ ሙሴን አስነሳውና ከግብፅ ባርነት ወጡ። የወጡበትን ጊዜ በማሰብ በየዓመቱ ቂጣና እንደገና ወይን አድርገው ይህንን በዓል በየዓመቱ ያከብራሉ። ፋሲካ ማለት ማለፍ ወይንም መሻገር ማለት ስለሆነ ከግብፅ የወጡበትን ወይም የተሻገሩበትን በዓል በየዓመቱ አንድ ጊዜ ያከብሩታል። ስለዚህ ይሄ በዓል ሲከበር ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ አገልግሎቱን በጀመረበት ጊዜ ተከተሉኝ ያላቸውን ደቀ መዛሙርቱን ይዞ 3 ዓመት ወይም 3 ዓመት ተኩል አብሯቸው ስላሳለፈ በትንሹ 3 ጊዜ ፋሲካን አክብሯል ብለን እናምናለን። የመጀመሪያዎቹን 2 ፋሲካዎች ሲያከብር እንደ ማንኛውም አይሁዳዊ ወደ ኋላ እየተመለከተ አዎ አባቶቻችን ከግብፅ ባርነት ነፃ የወጡበት በዓል ነው እያለ ሲያከብር ቆየና ሶስተኛውን ፋሲካ ግን ትክክለኛ የፋሲካ ትርጉም በሱ እንደሚፈጸም የኃጢአት ይቅርታ ለመስጠት ንጹህ ደሙን እንደሚያፈስ ስጋው እንደሚቆረስ ስለሚያውቅ ለዚህም ስለሆነ የመጣው ሶስተኛውን ፋሲካ ግን እንደዚህ አድርጎ ቀየረው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ ቁጥር 28 እንደዚህ ብሎ ተናገረ ጌታ ኢየሱስ ክርስቶስ። ላንብበው። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ ቁጥር 28 እንደዚህ ይላል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። እንግዲህ ተመልከቱ፣ ስታዩት ህብስት ነው ወይንም ቂጣ ነው። ይሄ ደግሞ ወይን ነው። ሐሙስ ይሄንን ከደቀ መዛሙርቱ ጋር ለፋሲካ እያከበረ በተግባር በነጋታው አርብ ማለት ነው በመስቀል ላይ የሚቆረሰውን ስጋና የሚፈሰውን ደሙን እያሰበ ወደ ኋላ አይደለም ከዚህ በኋላ ፋሲካ የሚታሰበው። ከዚህ በኋላ ወደፊት ነው የምታስቡት። ትክክለኛ ትርጉሙን የሚያገኘው እኔ ነገ በመስቀል ላይ ከሚቆረሰው ስጋዬና ከሚፈሰው ደሜ ጋር ነው የሚያያዘው ብሎ ይሄን ነገራቸው። ስለዚህ ፋሲካን ስናስብ እንደ አይሁዳውያን ከግብፅ ባርነት መውጫ ሳይሆን ከኃጢአት ባርነት በክርስቶስ ንጹህ ደም መፍሰስ እና ስጋ መቆረስ ነፃ መውጣታችንን ነው የምናስበው ማለት ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሲናገር ፋሲካችን ክርስቶስ ታርዷልና ይላል። በቀጥታ ትርጉሙን እንዴት እንዳስቀመጠው ተመልከቱ። ስለዚህ አሁንም ይሄን የ2017 ዓመተ ምህረት ፋሲካ ወይም ትንሳኤ ስናከብር ምን ማለት ነው ከተባለ እኛ ሁላችን የኃጢአት ባሮች ነን። አንድም ንጹህ የለም፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። ታዲያ ምን ይሻላል ሰው ልጅ ሲባል አንድ መንገድ አለ በዳኛ፣ አንድ ንጹህ ደም አለ። መጥምቁ ዮሐንስ ሲናገር ኢየሱስን ሲመጣ አየውና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ አስተዋወቀው። ድሮ የእስራኤል ልጆች ለኃጢአት ይቅርታ ለማግኘት በግ ያዘጋጁ ነበር። ኢየሱስ ሲመጣ ግን ከዚህ በኋላ ሰው በግ አያዘጋጅም ማለት ነው። ይኸው ደግሞ የእስራኤልን ኃጢአት አይደለም የዓለምን ኃጢአት የሚያስወግድ። ስለዚህ በዓለም ውስጥ ያለን ሁላችን የቀረበልን አንድ መስዋዕት አለ፣ እሱም ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መስዋዕት ሆነ። ከዛስ በሶስተኛው ቀን ከሙታን ተነሳ። ይሄ ማለት መስዋዕቱ በእግዚአብሔር ዘንድ ተቀባይነት ማግኘቱን ነው። ስለዚህ ለደቀ መዛሙርቱም በሉ ይሄንን ወንጌል ስበኩ አላቸው። ምን ነበር የሐዋርያቱ መልእክት? የደቀ መዛሙርቱ መልእክት ስንል ይሄ ነበር መልእክታቸው። ዛሬም ቤተክርስቲያን ይሄንን ነው የምታስተላልፈው። ስለዚህ ፋሲካን ወይም ትንሳኤን መታሰቢያ አድርገን ይህንን በዓል ስናከብር ምን ማለት ነው ከተባለን ይሄ መልሳችን ኢየሱስ ክርስቶስ ለኃጢአታችን ሞተ፣ ከሙታን ተነሳ። ኢየሱስ ክርስቶስ ለኃጢአቴ ሞቷል ብሎ አንድ ሰው ቢያምን እና እንደተነሳም ቢያምን የዘላለም ሕይወት እንዳለው ይናገራልና እኛም ይሄን በዓል ምክንያት በማድረግ ይሄንኑ የሐዋርያቱን መልእክት ለእናንተ እናስተላልፋለን ማለት ነው። እንግዲህ በድጋሚ እንኳን ለ2017 ዓመተ ምህረት የፋሲካ ወይንም የትንሳኤ በዓል ሁላችንን በሰላም አደረሰን እላለሁ። ተባረኩ። መልካም በዓል ይሁንላችሁ።